ካሌብ ለመድብል ደውሎ ወንድምህ ተሻለው እንዴት ነው ይለዋል፣ መድብልን ማለት ነው። መድብልም ደህና ነው ምንም አይልም። ምን ነው ስለ ወንድሜ አጥብቀህ ጠየቅከኝ በማለት ሲመልስለት፣ አይ አንተ ሐኪም ቤት የለህም ብዬ ነው በማለት እንግዲህ ይነግረዋል ማለት ነው። አንተ የተረገምክ ሰውዬ ምን ልትሰራ ደግሞ ወንድሜ አጠገብ መጥተህ ነው ሲለው፣ አረ ተረጋጋ መድብል ተረጋጋ፣ እኔ ሳልሆን ሌላ ሰው ነው የመጣው። ስለዚህ ወንድምህን ጠንቀቅ ብለህ ጠብቀው በማለት ይደውልለታል። ከዛም በመቀጠል እንግዲህ መድብል ስልኩን ቶሎ ዘግቶ ወደ ቅድስት ሲደውል፣ ቅድስት የት ነሽ ያለሽው በማለት ስጠይቃ፣ ቅድስትም ሆስፒታል እንደሆነች ትነግረዋለች። እስኪ ብሩኬን ግቢና እይው ሲላት፣ ማህሌትን ታገኛታለች። ማህሌትን በድንጋጤ ቀጥ ስትል ቅድስት መሆኗን ታያለች ማለት ነው። ቅድስትም እንግዲህ አጠገቧ ባለው ነገር ማህሌትን ልትማታ ጎንበስ ብላ ስታነሳ፣ ማህሌት ሩጣ ልታመልጥ ስትል መድብል ሩጦ ይመጣል። ግን ቢመጣም ደግሞ አላገኛትም። ቅድስትም ስልኩን ቶሎ በመደወል እባክህን መድብል ቶሎና ቶሎ ማህሌት ውስጥ ነበረች በማለት እንግዲህ ትነግረዋለች። እንደው አትኝም ታይ ግን እንዴት እንዛ ልትሆን ትችላለች? እንዴት ለነገሩ አሁን እኔ አውቄ ነበረ እሷ እንደምትመጣ በማለት እንግዲህ ይመልስላታል። እንዴት ልታውቅ ቻልክ በማለት ስትመልሰው፣ ቅድስት ሁሉንም ነገር እነግርሻለሁ ስመጣ፣ ስለዚህ እባክሽን ተረጋጊ፣ ካጠገቡ እንዳትሄጂ፣ ዶክተሮቹን ጥሪያቸውና ብሩክን ያደረገችው ነገር ካለ እንዳወት በማለት ሲነግራት፣ ቅድስትም ዶክተር እያለች በመጣራትና እንደዚሁም ደግሞ ዶክተሮቹ ሩጠው መጥተው የተነቀለውን ግሊኮስ ከብሩኬ ጋር ከማድረግ ውጭ የትንፋሹን መጠን ማዳመጥ እና እንደዚሁም ደግሞ ቅድስትን ከዚህ ውጪ ማለት ነበረ የነበረባቸው እና ቅድስትን ውጭ ሆና ማልቀስ እንዴት ይች የተረገመች ልትመጣ ቻለች በማለት ግራ ይገባታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወደ የተከበራቸው የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ ከልብ አመሰግናለሁ። እንግዲህ ዛሬ በምሳሌ ድራማ 174ን ይዤላችሁ መጥቻለሁ። ማህሌት ወደ ብሩክ ሆስፒታል ወደ ተኛበት ሆስፒታል ሄዳ ነበረ። ተሸፋፍና ነጭ ለብሳ ከማም ለብሳ እንደዚሁም ደግሞ ብሩኬ ከተኛበት ክላስ ገብታ እሱን አፍና መግደል ነበርና አላማዋ። እሱንም ለማድረግ እንግዲህ ሽርን ጉድ በያለችበት በነበረበት ሰዓት ጓንቷን ለበሰች። ከዛም በመቀጠል ከማሟን ለብሳና ኮፍያዋን አድርጋ ነበር የገባችው። በዛን ሰዓት ብሩኬ የለበሰውን አፍንጫው ላይ የተደረገለትን ግሊኮስ እሱን በመንቀል ከዛም ብሩክን አፍና ለመግደል አስባ ነበረ። እንደዛም ሆኖ ግን አልተሳካላትም በሚገርም ሁኔታ። ብሩክም አይኑን ሲገልጥ ቅድስትም ወደ ክላስ ከፍታ ስትገባ ግጥምጥም በማለት እንግዲህ አለመሳካቱ እንዳልሆነላት ለካሌብ ደውላ ትነግረዋለች። ካሌብም አንቺን አምኜ እኮ ይህንን ነገር አድርጊ በማለት እኮ ሁልጊዜም አንቺ ስራሽን በአግባቡ አትጨርሽም አትሰሪም በማለት እንግዲህ እሱም ይሰርባታል። አይ ትንሽ ነበር የቀረኝ፣ እሷ ቅድስት ስለገባችብኝ ነው። ያገባብሽ አገባብሽ፣ እኔ ምን አገባኝ፣ አድርጊ ያተባልሽውን ነገር ባለማድረግሽ አንቺ አሁንም ቢሆን የተሰጠሽውን ስራ በአግባቡ አልሰራሽም ይላታል። ቀጥ ብለሽ ነይ ቶሎ ሲላት እንግዲህ እሺ ብላ ወደ ካሌብ ጋር መሄድ ጀመረች። ማህሌት ትቀየራለች ተብሎ ያልተደረገው ያልተፈነቀለ ድንጋይ አልነበረም በዛን ሰዓት። መድብል እንደውም ፍቅረኛዬ ናት ተዋውቋት እያለ ከነ ብሩክና ቅድስት እራት ከሚበሉበት ጋር ይዞ ሂዶ እንግዲህ እነ ብሩክን አስደንግጧቸው ነበር። እባካችሁን ተረጋጉ እናንተ አመረራችሁ እንዴ በማለት እስከ ማለት ድረስ ይዟት ሂዶ እንግዲህ ማህሌትም እየተቅለሰለሰች ይቅርታ አድርጉልኝ በማለትም ስትጠይቃቸው በዛን ሰዓት አናደርግልሽም፣ ድጋሚ አንቺን ህይወታችን ውስጥ እንድናይሽ አንፈልግም፣ የደስታችን ጊዜ እና የደስታችን ሰዓት ስለሆነ አንቺ እንድታበላሹ አንፈልግም፣ ስለዚህ ከህይወታችን ውጭ ብለዋት ነበር እና በዛን ሰዓት ያላት አማራጭ እሺ ብላ መውጣት ነው። ግን ማህሌት በሩ አጠገብ ስትደርስ አይታችኋት ከሆነ እበቀላችኋለሁኝ አለቃችሁም
ይችን ማህሌት ሳይሆን ሌላ ማህሌት ሆኜ እመጣለሁ እንዳለችውም ተቀይራ መታ እንግዲህ መርዛ እንደዚህ ማድረጓ ለእሷ ትልቅ ነገር መስሏት ነበረ። ግን በድጋሚ ከነ እህቷ ጋር ሂዳ መርዙን ጨምራ በሄደችበት ሰዓት እህቷ ተጠራጥራ ነበር። በዛ ሰዓት ግን እንደዛም ሆና ደግሞ እኔ አላደረኩም ብላ እንግዲህ ከእህቷ ጋር ገብታ ቦርሳዋን ይዛ ስትሄድ ከካሌብ ጋር ትስማማለች፣ መድብልን ለመጣል ብሩክን ለመግደል። ከዛም ድጋሚ ስህተት በስህተት ላይ ትሰራለች ማለት ነው ማህሌት። አሁን ላይ መቼም ቢሆን መቼም ከመድብል እጅ ብታመልጥም አንድ ቀን ብሎ ደግሞ ካሌብ ይገላታል ማለት ነው። ምክንያቱም ካሌብም ጥሩ ሰው አልነበረም፣ እሷም ደግሞ ጥሩ ሰው አልነበረችም። ስለዚህ መጥፎ ለመጥፎ ወይ ተያይዘው እስር ቤት ይገባሉ ወይ ተያይዘው ደግሞ ሁለቱም ይሞታሉ ማለት ነው። ስለዚህ የመጥፎ ሰው መጨረሻ መጀመሪያው ቢያምርለትም መጨረሻው አያምርም። ኦኬ። ስለዚህ አንዳንድ ጊዜ መጀመሪያዬንም መጨረሻዬንም ማሳመርልኝ የሚባለው ነገር እውነት ነው ማለት ነው። እንደ ማህሌት መጀመሪያዋ የሚያስጠላ ነበረ፣ መጨረሻዋም ደግሞ የባሰ የዘቀጠና የወረደ አስተሳሰብና እንደዚሁም ደግሞ ለሰው ልጅ ክፉ ነገርን የምትመኝምና የምታስብ መሆኗ እንግዲህ ሁላችሁም በግልጽ አይታችኋል። ምሳሌ እንደዚህ ታሰቃየት እንደነበር ቅድስትን፣ አሁን ላይ ደግሞ የድሮ ሰራተኛዬ የድሮ ባሌን እሷ አግብታ እመቤቱን ስትቀመጥ እኔ ህይወቴ ተበላሽቶ እንግዲህ በማለት ነበረ እሱን እንግዲህ ብሩክን የመረዘችው ማለት ነው። በጣም ያሳዝናል። ያው ቅድስትም ተመርዛ ነበር፣ ግን እሷ የጠጣችው መጠጥ ላይ ቢደረግም አልጠጣችውም። እሷ ቀምሳ መሰለኝ የተወችውም። ቅድስት ግን ደህና ናት ማለት ነው። መድብል እንግዲህ ተቆጭቷል። እሷን አምጥቼ ወደ ቤቴ እንደዚህ ማድረጌ እኔ ነኝ የወንድሜ ጠላት በማለት እንግዲህ መድብል በጣም ከፍቶታል። ሞገስም ደግሞ እንግዲህ ሉላን ትቶ የት እንደሄደ ባይታወቅም የት እንደገባ ባይታወቅም በሚስጥር እንደሚገናኙ ተናግሯል ማለት ነው። እንግዲህ መድብልም ነፃ ወጥቶ ብሩክም ድኖ ሞገስም ደግሞ ካለበት መጥቶ ይሄንን ሰውዬ እና ማህሌትን ከነ ሙሉ አጋራቸው እስር ቤት ማስገባት አለባቸው። መድብል መሸነፍ የለበትም፣ ማሸነፍ እንጂ መሸነፍ የለም። ስለዚህ ድል ለመድብል እያላችሁ እንግዲህ ሁላችሁም መድብልን ደግፉ ላለውኝ። መቼም የመጨረሻ ባለ ድል የሚሆነው መድብል ነው። ብሩክም ከዳነ ከተነሳ እሱ ያግዘዋል ማለት ነው። ብሩክ ደግሞ ምንም መሆን የለበትም። ስለዚህ የምሳሌ ድራማ የዛሬው ቪዲዮ ይህንን ይመስል ነበረ። ውድ ቤተሰቦቼ፣ ውድ አድማጭ ተመልካቾቼ ይህንን ቪዲዮ ላይክ እያደረጋችሁ ሸር እያደረጋችሁ አበረታቱ። የምታበረታቱኝ እጅግ ከልብ ነው ማመሰግነው። ወዳችኋለሁ፣ አከብራችኋለሁኝ። ኑሩልኝ። ኢንሻአላህ አመሰግናለሁኝ። ቪዲዮውን ጨርሳችሁ ይዩልኝ ለሰዓት እንዲቆጥርልኝ ማለት ነው። ስለዚህ ሁላችሁንም አመሰግናለሁ። መልካም ሌሊት፣ መልካም ማዳር፣ መልካም ሙሉ ይሁንላችሁ። ወዳችኋለሁ።